በስኮልሲ ስታይል ቮሊ ያስቆጠረው ጎል በጣም ማራኪ ነበር ከኤሚሬትስ ክሎክ ኢንድ። ይህ ኳስ የተጫዋቹን ኳሊቲ እይታ፣ እርጋታና ታይሚንግና ኮንሰንትሬሽን በደንብ ማሳያ ነው። እንደዚህ አይነት ጎሎች ከተመለከትን ቆይተናል። ፖል ስኮልስ አስለምዶን ነበረ። እርሱ ከወጣ በኋላ ብዙ አናይም። አየር ባየር ቮሊ በተጠና የቴክኒክ ስታይል ዚዳን፣ ፖል ስኮልስ አይነት ሃይ ኳሊቲ ተጫዋቾች የሚያከናውኗቸውን ጎሎች ነው። ትናንትና ማርቲን ዙቢሜንዲ ከመድፉ የኖቲንግሃም የፔናልቲ ቦክስ አውትሳይድ ያለው የፔናልቲ ቦክስ ጨረቃ ላይ ጎል ያስቆጠረው የተጫዋቹን ኳሊቲ ማሳያ ነው። ከሲዝኑ ምርጥ ጎሎች መካከልም አንዷ ነች። ሌላኛው ሁለተኛ ጎል አስቆጥሯል። የጨዋታው ቶፕ ኦፍ ዘ ማች ነበረ። የቀድሞው የሪያል ሶሲዳድ የላፉሪያ ሮሃ መሃል ሜዳ ቴክኒሽያን አማካይ ነው። ኳስ ይቀበላል፣ ያደራጃል፣ በነፃነት ይጫወታል። ሰውነቱ ደቀቅ ያለ ይመስላል፣ ደፋር ነው። በጣም በአርሰናል ከማጋሊሽና ከማስኬራ ፊት ለፊት ያለውን ቦታ የሚሸፍነው የአርሰናልን ይሄ የፕሬሲንግ እንቅስቃሴ የሚያከናውኑ ተጋጣሚዎች ላይ ኳስን ለማቋረጥ ጥረት የሚያደርገው ዴክላን ራይስ ቤንች ሆኖ ነው የጀመረው። ግን ዙቢሜንዲ በ4-3-3 የአርቴታ ቅኝት ከኦዴጋርድ እና ሜሬኖ ጋር ተሰልፎ ተደናቂ ፐርፎርማንስ ትናንትና አሳይቷል።